እየተጭበረበራችሁ ነው። አዎ እየተጭበረበራችሁ ነው። ብዙዎቻችሁ ይሄን ነገር ስለማታውቁ ብዙ ካምፓኒዎች እናንተን እያጭበረበሩ ነው ያለ። እንደሚታወቀው አብዛኞቻችሁ ተቀጥራችሁ ነው የምትሰሩት። ተቀጥራችሁ በምትሰሩበት መስሪያ ቤት ውስጥ ደግሞ አብዛኛው ሰው ፔሮል እንዴት እንደሚሰራ አያውቅም። በዚህ ምክንያት ብዙ ድርጅቶች የሰራተኞቻቸውን ደሞዝ እያጭበረበሩ ነው ያለ። እዚህ ጋር ምልላችሁ ፈልጌ ነው። እስቲ ስንቶቻችሁ ናቸው ፔሮል እንዴት ነው የሚሰራ የሚለውን የምታውቁት? ትክክለኛ የኢትዮጵያ ፔሮል አሰራር ስንቶቻችሁ ናችሁ የምታውቁት? በእርግጠኝነት ብዙዎቻችሁ አታውቁት። ይሄን ቪዲዮ እስከ መጨረሻ ካያችሁ ትክክለኛውን የኢትዮጵያን ፔሮል አሰራር ትማሩበታላችሁ። ለማታውቁኝ ታምራት ባለ ባለፉት ቪዲዮዎች ላይ ስለ ኤአርፒ እና እንደዚሁም ደግሞ ስለ ኮዲንግ ሳስተምር ቆይቻለሁ። ለዚህ ቻናል አዲስ ከሆናችሁና ቁም ነገር መማር የምትፈልጉ ሰዎች ካላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ደግሞ ይህንን ቪዲዮ የሚታዩ ሰዎች ላይክ አድርጋችሁ እንዲጀምሩ በፍቅር ጠይቃችኋለሁ። እንግዲህ ላለፉት ቪዲዮዎቻችን ላይ ስለ ኤአርፒ ስንማማር ቆይተናል። በዚህ ኤአርፒ ላይ ደግሞ ስለ ብዙ ሞጁሎች እነ ፐርቼዝ፣ ሴልስ፣ ኢንቨንተሪ የሚባሉትን አይተን እንደዚሁም ደግሞ ኤችአር ወይ ደግሞ ሁማን ሪሶርስ የሚለው ላይ ላለፉት ሁለት ቪዲዮዎች መሰለኝ እንደዚህ ስናይ ቆይተናል። አሁን ደግሞ ዋናውና የኤችአር ትልቁ ስራ የሆነው ፔሮል እናያለን ማለት ነው። ኤአርፒያችን ፔሮልን እንዴት ነው የሚሰራ፣ እንደዚሁም ደግሞ የኢትዮጵያ ትክክለኛ ፔሮል አሰራር እንዴት ነው የሚሰራ የሚለውን በዚህ ቪዲዮ እናያለን ማለት ነው። ኦኬ፣ በባለፈው ቪዲዮአችን ስናይ እንደቆየ ነው ስለ ኤችአር ስለ ኤምፕሎይ ጋር የተገናኙ ነገሮች እንደናው ሌሎች ከኤምፕሎይ ጋር የተገናኙት እንደ ሪክሩትመንት እና ሪዛይኔሽን ኤምፕሎይ እንዴት ሪከርድ ይደረጋል፣ እንዴት ነው ኤምፕሎይ ኮንትራክት ክሬት የምናደርገው፣ እንዴት ነው ደሞዙን ኤቭሪቲንጉን ክሬት የምናደርገው የሚለውን ባለፉት ቪዲዮቻችን ላይ ስናይ ቆይተናል። ዛሬ ደግሞ ዋናውና ትልቁን ፔሮል የሚለውን እንሰራለን። ፔሮል የሚለውን ከመስራታችን በፊት መጀመሪያ ምን መደረግ አለበት? ኤምፕሎይ የሚለው ክሬት ተደርጎ ኤምፕሎይ ላይ መጀመሪያ ደሞዙና ኤቭሪቲንግ አላዋንስ ካለው አላዋንስ ኤቭሪቲንግ ምን መደረግ አለበት? አንዴ መዝግበን ማስቀመጥ አለብን ፔሮላችን፣ ምክንያቱም ከዛ ነው የሚወስደው። ስለዚህ ኤምፕሎይ የሚለው ሞጁል ላይ እንሂድና ኤምፕሎይ የሚለው ሞጁል ጋር ሄደን ምን ማድረግ አለብን? መመዝገብ አለብን ማለት ነው። ወይም ደግሞ የተመዘገበውን ሰራተኛ ደሞዝ ተሰጥቷል አልተሰጠው የሚለውን ማየት እንችላለን ማለት ነው። አሁን እዚህ ጋር ታምራት የሚል አለ። ኦኬ፣ ታምራት የሚለው ጋር ስንሄድ ኮንትራት አለው እዚች ጋር። ይሄንን በባለፉት ቪዲዮዎችን ላይ በስርዓት አይተናል እንዴት እንደሚሰራ ምናምን። ስለዚህ ኮንትራቱ ጋር ሂደን ምኑን እናያለን ማለት ነው? ደሞዙን እናያለን። እዚህ ጋር የተሰጠውን ደሞዝ እናያለን። እዚህ ጋር ምን አለ? 60,000 የሚል አለ። እዚህ ጋር ምንድነው ማለት ነው? ቤዚክ ሳላሪያችን። እዚህ ጋር ፔሮል ላይ ስንደርስ ሁሉንም አስረዳችኋለሁ። ቤዚክ ሳላሪ ምንድነው? ግሮዝ ምንድነው? ኢንካም ታክስ ምንድነው? ታክሳብል ኢንካም ታክስ ምንድነው? ፔንሽን ምንድነው? ኤቭሪቲንግ ዲዳክሽን የሚባሉት ነገሮች ምንድናቸው የሚለውን እያየን እንሄዳለን ማለት ነው። አሁን ላይ ግን አሁን እዚህ ጋር የምንሰጠው ምንድነው? ቤዚክ ሳላሪ ነው። ቤዚክ ሳላሪ ምንድነው የሚለውን እንሄድበታለን፣ ችግር የለውም። እዚች ጋር ከሰጠነው በኋላ አሏንሶቹ ምንም ካሉ ይመዘገባል ማለት ነው። ሶ ይሄንን ከመዘገብን በኋላ ፔሮላችን ጋር እንሄዳለን ማለት ነው። ፔሮል የሚል ሞጁል አለች እዚች ጋር ፔሮል የሚጥል ፔሮላችን ጋር ስንሄድ መጀመሪያ ፔሮል ላይ ያሉት ኮንፊግሬሽኖች ምንድናቸው፣ እንዴት ነው ኮንፊግሬሽኖቹ የሚሰሩት የሚለውን መጀመሪያ ኮንፊግሬሽን እንዳለ ማለት ነው። ምክንያቱም እነዚህ ቋሚ የሆኑትና ሁሌ በየወሩ የምንጠቀማቸውን አንዴ ምን እናደርጋለን ተብለናል? ኮንፊገር አድርገን እናስቀምጣለን። ሶ ኮንፊግሬሽን ላይ እንመጣና ኮንፊግሬሽን ላይ ስንመጣ ሶስት አይነት ስትራክቸሮች አሉ። ሳላሪስ ታይፕ አለ፣ እዚህ ጋር ስትራክቸር ታይፕ አለ፣ እዚህ ጋር ስትራክቸር አለ፣ እዚህ ጋር ደግሞ ሩል የሚል አለ። ምንድናቸው እነዚህ ሶስቱ ነገሮች የሚለውን እናያለን ማለት ነው። የመጀመሪያው ስትራክቸር ታይፕ የሚለውን ከማየት በፊት ከሩል ቢጀምር ሞር ነገሩን ማለት ያቀላል ወይ ደግሞ ለመረዳት ይቀላል። ሩል የምንለው ምንድነው? እስቲ እንክፈተው። ሩል ማለት አንድ ስትራክቸር ሲሰራ ወይ ደግሞ የአንድ ሰራተኛ ደሞዞች ምንድነው የሚይዙት የሚሉት እያንዳንዱ የሚይዙት ነገሮች ሩል ብለን ነው የምንጠራቸው። ለምሳሌ ቤዚክ ሳላሪ ወይ ደግሞ የአጠቃላይ ግሮዝ ደሞዛችሁ ይባላል። ያ አንድ ሩል ነው፣ ቤዚክ ሳላሪ የምንለው ማለት ነው። ከዛ ፔንሽን ተብሎ ይቆረጣል ወይ ደግሞ ጡረታ ብለን የምንቆርጠው አላ፣ እሷም አንድ ሩል ነች። ከዛ ደግሞ ኢንካም ታክስ የደሞዝ ኢንካም ታክስ ማለት ነው። ምንድነው? ግብር፣ የደሞዝ ግብር ይባላል። የደሞዝ ግብር አንድ ሩል ነች። ከዛ ደግሞ ምንድነው? ቶታል ታክሰብል ኢንካም እያልን እየደመርን የምናብጣቸውም አንድ ሩል ናቸው። ከዛ ደግሞ ኔት ወይ ደግሞ እጃችሁ ላይ የሚደርሰውም አንድ ሩል ናቸው። እነዛ ምን ብለን ነው የምንጠራቸው? ሩል ብለን ነው የምንጠራቸው። ለምሳሌ እዚህ ሬጉላር ፔ የሚለው ውስጥ እዚች ጋር የምታያቸው ቤዚክ ሳላሪ፣ ግሮዝ፣ ቻይልድ ሰፖርት የሚደረግ ከሆነ ከደሞዛቸው የሚቆረጡ ነገሮች ካለ ዲዳክሽኖች፣ ሪምበርስመንት የሚታደርጉት ኔት ሳላሪ፣ እነዚህ እያንዳንዱ ምን ብለን ነው የምንጠራቸው? ሩል ብለን ነው የምንጠራቸው። ስለዚህ እነዚህ ሩሎች የየራሳቸውን ቫልዩ ይዘው ነው የሚመጡት። ከዛ ቫልዩአቸው ተደምሮ ተቀንሶ ነው መጨረሻ ላይ ኔት ሳላሪ የሚለውን የምናገኘው ማለት ነው። ሶ እነዚህ ሩል እንላለን። እነዚህ ሩልን ሰብስቦ የሚይዝልን ደግሞ ምን እንላለን? ስትራክቸር እንላለን። የአንድ ሰራተኛ ስትራክቸር ለምሳሌ በስሩ
ብዙ አይነት ሩል ሊኖር ይችላል። የሁሉም ሰራተኛ ተመሳሳይ ላይሆን ይችላል። የአንዱ ሰራተኛ ፔንሽን ሊከፍል ይችላል፣ ለአንዱ ላይከፍል ይችላል። ለምሳሌ የኢትዮጵያ ዜግነት ከሌላቸው ፔንሽን አይከፍሉም፣ ኢንካም ታክስ ብቻ ነው የሚከፍሉት እና የእነሱ አሁን ለብቻ ሌላ ስትራክቸር ነው፣ ፔንሽን የሚል አይኖርም። ለምሳሌ ደሞዙ ከ2000 ብር በታች የሆነ ሰው ደግሞ ኢንካም ታክስ አይቆረጥበትም። ስለዚህ ኢንካም ታክሱ ምን ይሆናል? የሱ ላይ አይኖርም። እነዚህ ሩሎች እንደየሰራተኛው ይለያያል። ለምሳሌ ዲዳክሽን ብድር ተበድሮ ከደሞዙ ላይ ብድር የሚቀናነስ ሰው ካለ የብቻውን ሌላ ስትራክቸር ይኖራል። እንደዚህም ደግሞ ለልጅ ብሎ ለምሳሌ የተፋቱ ባልና ሚስቶች ለልጅ ብሎ የሚቆረጥ ደሞዝ ይኖራል። ሶ ያ የሚቆረጠው ቻይልድ ሰፖርት ተብሎ የሚቆረጠው ያም ደግሞ ሩሎች ምን ልላችሁ ፈልጌ ነው፣ የሁሉም ሰራተኛ የሚቆረጥ ምናምን ተመሳሳይ ነው ሩሉ ብዛቱ ማለት ነው። ስለዚህ የሚመሳሰሉት እናደርጋለን፣ አንድ ስትራክቸር አድርገን ሰብስበን እናስቀምጥና ለነዛ ሰራተኞች ሂደን እያንዳንዱ ኮንትራታቸው ላይ እንሰጣቸዋለን ማለት ነው። ሶ እዚህ ጋር የተደረደሩ ሩሎች ያ ነው ማለት ነው። አሁን ለምሳሌ እዚች ጋር እንደምታዩት ሬጉላር ፔ ብሎ ስንት አለው? 8 አለ። ወርክ ፔ ብሎ ሌላም አለ እዚች ጋር ዲፎልት ስትራክቸር ብሎ 8። አሁን እንደየም በቃ ስትራክቸሩ እንደሚለያየው አድርገን ብዙ ስትራክቸሮች ይኖረናል ማለት ነው። ከዛ እዚች ጋር ተመልሰን ስናየው ሩል አይተናል። ስትራክቸር ማለት ደግሞ ምንድነው ያልኳቸው? እነዚህ ሩሎችን ሰብስቦ የሚይዝልን ነው ማለት ነው። ስትራክቸር የምንለው ይኸው እነዚህ ናቸው። ወርከር ለምሳሌ ፋይናንስ ስር እንደዚህ እያለ የሚይዝልን ማለት ነው። በቃ በአጠቃላይ እነዚህን ሩሎችን ሰብስቦ የሚይዝልን ምን ብለን ነው የምንጠራ? ስትራክቸር ብለን እንጠራለን ማለት ነው። ከዛ ስትራክቸሩ ደግሞ ከላይ ምን አለ? እዚች ጋር ልመለስና ስትራክቸር ታይፕ የምትላለች አለች። ስትራክቸር ታይፕ ማለት እነዚህ ስትራክቸሮች ምንድናቸው? ታይፓቸው ለምሳሌ በአካውንቲንግ ላይ ስንደርስ እናያለን። እያንዳንዱ ሰራተኛ የሚነካ አካውንት ሩሎቹ ላይ የሚነኩ አካውንቶች አሉ። ኤክስፔንስ አካውንት፣ እነዚህ ፔብል አካውንት ምናምን እየተባለ የሚነኩ ማለት ነው። እነዚህ አካውንቶች ከዲፓርትመንት ይለያያል። አንዳንድ ቦታ ላይ ተመሳሳይ ነው። ለምሳሌ ሳላሪ ኤክስፔንስ ቢባል 6 ቤት የሚነካ ከየካምፓኒው ሊለያይ ከዲፓርትመንት የተለያየ ሊሆን ይችላል። ኦር ደግሞ በየካምፓኒው አንድ ሊሆን ይችላል። በካምፓኒ አንድ ከሆነ ስትራክቸር ታይፓችን አንድ በቂ ነው። ግን በየዲፓርትመንቱ የምንለያይ ከሆነ እነዛ በየዲፓርትመንቱ የሚቀመጡ ስትራክቸሮች ስትራክቸር ታይፓቸው ምንድን ነው የሚለው እንሰጠዋለን። ስትራክቸር ታይፑ ፋይናንስ ከሆነ ፋይናንስ፣ ኤችአር ከሆነ ኤችአር በየስትራክቸር ታይፓቸው ማለት ነው። እነዚህ ስትራክቸሮች ምን ናቸው ታይፓቸው ብለን የምንናገርበት ነው ስትራክቸር ታይፕ። ስለዚህ ሩል አለ እዚች ጋር እንደምታዩት እዚች ጋር ሩል አለ። ሩሉን ሰብስቦ የሚይዝልን ስትራክቸር አለ። ስትራክቸሩ ደግሞ ታይፑ ምንድነው ምለን ደግሞ ስትራክቸር ታይፕ አለ ማለት ነው። ስለዚህ እነዚህ ምን እናደርጋለን? አንዴ ኮንፊገር አድርገን እናስቀምጣቸዋለን ሩሎቹን፣ ስትራክቸሩን፣ ከዛ ስትራክቸር ታይፕ ትክክለኛውን ኮንፊገር አድርገን ካስቀመጥን በኋላ ለሰራተኛችን ሂደን ምን እናደርጋለን? ያን ስትራክቸር እንሰጠዋለን። ምኑ ጋር? ኮንትራት እዚች ጋር አለች። ኤምፕሎይ ኮንትራት ውስጥ ገብተን የምናገኘው አሁን ይሄ ኤምፕሎይ ኮንትራት ነው። እዚች ጋር መጠን የምንሰጠው አለ። እዚች ጋር ስትራክቸሩ ምንድነው? ስትራክቸር ታይፑ ምንድነው? አሁን ለምሳሌ ይሄ ፋይናንስ ነው አልኩት። ፋይናንስ ስር ምን ስትራክቸሮች አሉ? አንድ ስትራክቸር አለ ነው። 3-4 ስትራክቸር ሊኖር ይችላል። ስትራክቸር ማለት ደግሞ ምንድነው ብያቸዋለሁ? ሩሎቹን ሰብስቦ የሚይዝልን ነው ማለት ነው። ስለዚህ ለሰራተኛው የምንሰጠው ምንድነው? ስትራክቸር ታይፑን ነው ማለት ነው። ታይፑ ይሄ ነው። ይሄ ፋይናንስ ከሆነ ፋይናንስ ነው። እዛ ስር ስትራክቸር አንዳለን። ከዛ በኋላ ሩሎች አሉ። በሱ መሰረት ምን ያደርጋል ማለት ነው? ፔሮሉን ጀነሬት ስናደርግ የዛን ሰራተኛ ፔሮል ይሰራል ማለት ነው። ይሄ ፔሮሉ እንዴት ይሰራል የሚለውን ኮንፊግሬሽን እንድታውቁ ነው። ከዛ እያንዳንዱ ሩል ላይ እንገባና ደግሞ ይሄ ሩል ምንድነው ምለውን እናያለን ማለት ነው። ለምሳሌ አካውንቲንግ ላይ ኮንፊግሬሽን ላይ መጣና ሩል የሚል ስር እዚህ ጋር ሬጉላር ፔ ብሎ ሩል አለ። ቤዚክ ሳላሪ። ቤዚክ ሳላሪያችን ማለት ከደሞዝ በፊት ምንድነው? ያልተጣራ ደሞዛችን ማለት ነው። ያልተጣራ ደሞዝ ምን ብለን ነው የምንጠራ? ቤዚክ ሳላሪ እንላለን። እዚች ጋር ስትደራደሩ አንዳንድ ካምፓኒዎች ጋር ሄዳችሁ ደሞዝ ስትደራደሩ እንደዚህ ነገር ይሄንን አውቃችሁ ሄዳችሁ መደራደር ለእናንተ ይጠቅማል። በቀላሉ ኦኬ ያልተጣራ ደሞዝ ይሄ ነው ማለት ተቆራርጦ እጄ ላይ የሚደርሰው ይሄ ነው የሚለውን ጭምር ነው የምታውቁ ማለት ነው። ሶ ቤዚክ ሳላሪ ማለት ምንድነው? ያልተጣራ ደሞዛችን ማለት ነው። ስለዚህ ኮድ አለው እዚች ጋር ካቴጎሪ አላቸው። ቤዚክ ሳላሪ ካቴጎሪው ምንድነው? በካቴጎሪ ደግሞ እናስቀምጣቸዋለን። ፔሮል ባይዞ በጣም ሰፊ ነው። በአንድ ቪዲዮ ራሱ የሚያልቅ አይደለም፣ ግን በተቻለ መጠን እንዲያልቅ ለመሞከር ቢያንስ ሐሳቡን እንድትይዙ ማለት ነው። ሶ እዚህ ጋር ካቴጎሪዎች አሉ። ካቴጎሪውን ከፍታችሁ ስታዩት ካቴጎሪው ኮድ አለው። በኋላ ላይ ሄደን እናያለን። ስንደምር ካቴጎሪውን ይዘን ነው የምንደምረው። የቤዚክ ካቴጎሪ ሲደመር ያለዋንስ ካቴጎሪ ሲቀነስ የዲዳክሽን እያል ነው የምንሄደው። ስለዚህ ይሄ ካቴጎሪ እዛ ጋር ነው የሚጠቅመን ማለት ነው። ሶ
የቤዚክ ሳላሪ ካቴጎሪ ምንድነው? ቤዚክ ብሎ ሰጥቶታል። ኮድ እዚች ጋር እንሰጠዋለን። ሲኩዌንስ ማለት ደግሞ ኦርደሩ ሲቀመጥ ቤዚክ ሳላሪ የሚለው የቱ ጋር ይቀመጥልኝ ነው። ከላይ አንደኛ ላይ ይቀመጥ ነው። ቤዚክ ሳላሪ ከላይ እንዲጀምር ማለት ነው። ከዛ ይሄ ሳላሪ ስትራክቸሩ ምን ውስጥ ይሁንልኝ ነው። ስትራክቸር ብለን የለ ቅድም ያየ ነው። አሁን ሬጉላር ፔ ውስጥ እያየን ነው። ኦኬ እዚህ ይቀመጥልን። ከዛ ስሊፕ ላይ ይታይ አይታይ ከዛ ምናምን የሚለው ነው። ወረድ ስንል እዚች ጋር እኔ ማሳየት የፈለኩት እችኛውን ነው። ፓይተን ኮድ አለች። ኢዘር ፓይተን ኮድ ኦር ፊክስድ ማለት እንችላለን። ፓይተን ኮድ እናደርግና ሪዛልት ፔስሊፕ ዶት ፔይ አማውንት ትላለች። እቺ ማለት የምን እቺ ፋንክሽን ነች። ምኗን ነው የምትጠራ? ሌላ ታብ ልክፈትላችሁና ሌላ ታብ ላይ ይሄንን ደሞዝ እዚች ጋር የተቀመጠውን ደሞዝ እንዲጠራ ነው። እቺ ምንድነች? ቤዚክ ሳላሪ። ምክንያቱም እቺኛውን ደሞዝ ካመጣን በኋላ ነው ምን የምንሰራ ፔንሽኑን የምንሰራ ከዚሁ ደሞዝ ላይ ነው። ኢንካም ታክስ የምንሰራ ከዚሁ ደሞዝ ላይ ነው። ገባችኋ? ሌላም ደግሞ የሚቆራረጥ ደሞዞች ካሉ የምንሰራው ከዚህ ቤዚክ ሳላሪ ነው። ስለዚህ ምን ማድረግ አለብን? እዚች ጋር ያስቀመጥናትን ምን ማድረግ አለብን? ወደ ፔሮላችን መጥራት መቻል አለብን። ያችን የምትጠራ ኮድ ደግሞ እቺ ነች ማለት ነው። ስለዚህ ቤዚክ ሳላሪያችን እንዲህ ነው። ከዛ አካውንቲንግ ላይ ስንደርስናለን ያልኳችሁና እዚህ ትንሽ ሐሳብ ልስጣችሁና አካውንቲንግ የሚል አለ እዚች ጋር። አካውንቲንግ ላይ ኤክስፔንስ ሳላሪ ምን ኢንካ ነው። ይሄን አካውንቲንግ የሚታቁት በቀላሉ የምትረዱት ነገር ነው። ለሌሎቻችሁ ችግር የለውም። እዚች ጋር ይሄ ፓርቲ ይለፋችሁ ሐሳቡ ችግር የለውም። ስንመጣበት ይሄን ትረዱታላችሁ። ይሄ ሳላሪ ኤክስፔንሳችንን የምናስቀምጥበት ነው። አካውንቲንግ ለሚታቆት ነው። እዚህ ጋር እንትን እያልኩ ያለሁት ኤክስፔንስ ሳላሪያችን እዚህ ጋር እናስቀምጣለን። በኋላ ፔሮላችን ጀነሬት ስናደርግ እዚህኛው ከኤክስፔንስ አካውንት ነክቶ ይገባልናል። ድጋሚ ደም ፖስት የምናደርገው ነገር አይኖርም ማለት ነው። ምክንያቱም ኤአርፒ ስለሆነ። ፒስትሪ ቢሆን ግን ደሞዝ ከተሰራ በኋላ ድጋሚ ፖስት የሚደረግ ነገር አለ። እዚህኛው ላይ ግን ልክ ደሞዙን ስንሰራ አብረን አካውንቲንጉን ጭምር ፖስት እያደረግ ነው የምንሄደው። ይሄን አካውንቲንግ ስንማር ተመልሰን በስርዓት እናያለን። እቺ ምን ማለት እንደሆነች ለምን እዚህ እንደተቀመጠች ምንድነው ጥቅሟ የሚለው ማለት ነው። ኤኒዌይስ ግን ቤዚክ ሳላሪ ዴቢት አካውንት ላይ ይሄንን እናስቀምጣለን ማለት ነው። ከዛ ሌላ ምን አለ? ግሮዝ አለ። ግሮዝ ማለት ምን ማለት ነው? ደሞዛችሁ ላይ ቤዚክ ሳላሪያችሁ ማለት ደሞዝ ነው። ደሞዝ በቃ ይሄ 50 ሺህ ወይ 60 ሺህ ይከፈላል ያልተጣራ የሚባለው ነው ግሮዝ ቤዚክ የምንለው። ግሮዝ ማለት ግን በዛ ወር ውስጥ የሰራችሁት ገንዘብ በሙሉ ተደምሮ ይመጣ ነው። ይሄ ማለት ለምሳሌ ቤዚክ ሳላሪ ያላችሁ ኦቨርታይም ሰርታችሁ ሊሆን ይችላል፣ አለዋንስ ሊኖራችሁ ይችላል። ሌሎች በቃ ወይ አለዋንስ ወይ ኦቨርታይም ወይ ቤዚክ ነው የሚሆነው። አክቹአሊ እነዚህ ሁላ ተደምሮ ምንም የሚሆኑት ናቸው ማለት ነው። ግሮዝ ብለው ነው የሚቀመጡት። ገባችሁ? ቤዚክ ሳላሪ ያላችሁ ከዛ ሲደመር ኦቨርታይም አለ ሲደመር ደግሞ ምን አለ? አለዋንሶች ይኖራሉ ማለት ነው። አለዋንሶች የምንላቸው እንደምንድን ናቸው? አንደኛ ሃውስ አለዋንስ ሊሆን ይችላል፣ ሪስፖንሲቢሊቲ አለዋንስ ሊሆን ይችላል፣ አክቲንግ አለዋንስ ሊሆን ይችላል፣ ሃርድሺፕ አለዋንስ ሊሆን ይችላል። ብቻ አለዋንሶች ናቸው የሚሰጣችሁ። ወይ ደግሞ ትራንስፖርት አለዋንስም ተብሎ ሊሰጣችሁ ይችላል። እነዚህ በሙሉ ተደምሮ ለብቻ አለዋንስ ተብሎ ነው የሚቀመጡት። ከነዚህ ላይ ልብ ብላችሁ ስሙት። ከአለዋንስ ላይ ፔንሽን አይቆረጥም። ከተቆረጠ ጠይቁ። ከአለዋንስ ላይ ፔንሽን አይቆረጥም። እንዴት እንደማይቆረጥ እናያለን። ፔንሽን የምንለው ወይም ጡረታ የሚቆረጠው 7% ከቤዚክ ሳላሪ ላይ ያልተጣራ ደሞዛችሁ ተብሎ ከመጣው ላይ ነው እንጂ ከግሮዙ ላይ አይቆረጥም። ግሮዝ የነዚህ አለዋንሶች የምላቸው እንደ ኦቨርታይም እና ሌሎች አለዋንሶች ቀጥታ ኢንካም ታክስ ብቻ ነው የሚቆረጥባቸው እንጂ ይሄ ፔንሽን ምናምን አይቆረጥበትም። እየተቆረጠ ከሆነ ይሄን ነገር ማስቆም ትችላላችሁ ማለት ነው። ግሮስ የምንለው ምንድናቸው ማለት ነው? ኮዳቸው ላይ ተመልሰን ስናይ ቤዚክ አለዋንስ ይሄው ቤዚክ ቅድም ካቴጎሪ ኮድ ብዬ አልነገርኳችሁ? እዚች ጋር ላሳያችሁ። ቆይ ሌላ ታብ ከፍቼ ሩል ላይ ዝም ብዬ ልክፈትና ቤዚክ ሳላሪ እዚች ጋር ካቴጎሪ ብለን ብለናል። ቤዚክ የምትላለችና አያችሁ ቤዚክ የምትላለች ሶ እቺኛዋን ካቴጎሪ ነው የምንጠራ ስንደምር ማለት ነው። ግሮስ ማለት የምን ድምር ነው? የዚህ ካቴጎሪ ቤዚክ ሲደመር አለዋንስ የምንላቸው ደግሞ አሁን የነገርኳችሁ በሙሉ ካቴጎሪያቸውን አለዋንስ አድርገን ነው ክሬት አድርገን ነው የምናስቀምጠው። ሪስፖንሲቢሊቲ እና ኦቨርታይም ምናምን ማለት ነው። ስለዚህ ግሮስ የምንለው የነዚህ ሁለቱ ድምር ነው ማለት ነው። ግሮስ በጣም ጥሩ። ስለዚህ አሁን ቤዚክ ሳላሪና አወቃችሁት። የቤዚክ ሳላሪና የግሮስ ሳላሪ የምንለው ልዩነት ቢያንስ ተረድታችኋል ብዬ ተስፋ አደርጋለሁ። ከዛ ቀጥሎ ምን ሊኖረው ይችላል? ፔንሽን። አሁን እዚህ ጋር ዲፎልቱ ፔንሽን የሚባል ነገር የለውም። ስለዚህ ምን እናደርጋለን? ሩል እንሰራና ፔንሽን የሚል ሬጉላር ፔያችን ውስጥ እንጨምራለን ማለት ነው። የኢትዮጵያ ስለሆነ ሶ ኮንፊግሬሽን ቻን ላይ መጣና ሩል የሚለው ውስጥ መጠን
ነው እንላለን። ሩል ኔሙ ምንድነው? ፔንሽን ኤምፕሎይ የኤምፕሎይ ነው። ካቴጎሪው ምንድነው? ዲዳክሽን ነው፣ የሚቀነስ ነው። ገባችኋ? ዲዳክሽን ማለት ፔንሽን ኤምፕሎይ ነው፣ ከናንተ ደሞዝ ላይ የሚቀነስ ነው። ሲኩዌንሱ ችግር የለውም እዚሁ ጋር ይሁን። ከዛ ወረድ እንላ እኛ የምንፈልገው ምንድነው? አማውንቷ ላይ ፓይተን ፋይላችን ነው የምንፈልገው። ፓይተናችን ጋር እንመጣና ይሄንን አንሱት፣ ችግር የለውም። ልክ ሲሰሩት እንደዚህ ይመጣል። ከዛ ይሄን አንዴ ነው የምናደርገው። ኮንትራክት ዶት ዌጅ አያችሁ፣ ከዌጅ ላይ ከደሞዝ ላይ ነው፣ ከግሮዝ ላይ አይደለም። ልብ በል እዚህ ጋር ከቤዚክ ላይ ስንት ፐርሰንት ነው የሚቀነሰው? 0.7%። በቃ 7% ነው የሚቀነሰው። ኦኬ ኮድ እዚህ ጋር እንስተው፣ ፔንሽን ኮድ ነው እንስተው። ሳላሪ ስትራክቸር ምን ውስጥ ይሆን? ሬጉላር ፔይ ውስጥ ይሆን። በቃ አሁን ፓይተን ኮዳችንን ጻፍ ነው ማለት ነው። ከኮንትራክት ዊክ ሲባዛ 0.07 ዲዳክት ይደረጋል። ከምን ላይ? ከደሞዛችን ላይ። በጣም ጥሩ ሴቭ። ስለዚህ አንድ ሩል ሰራን ማለት ነው። አያችሁ እዚህ ጋር ሩሉን ሰራን፣ ካቴጎሪውን ሰጠን፣ ከዛ ኮዱን ሰጠነው፣ ሲኩዌንሱ ተሰጠው። ከዛ ሳላሪ ስትራክቸሩ ምን ውስጥ መሆን አለበት ተብሏል። ፔስሊፕ ላይ ይታይ ብለናል። ከዛ ደግሞ እንዴት ነው ካልኩሌት የሚያደርገው የሚለውን ሰጠናል። ኮንትራክት ዶት ዌጅ ሲባዛ በ7%። ፔንሽን 7% የሚቆረጥባችሁ ከምናችሁ ላይ ነው ማለት ነው? ከአልተጣራው ደሞዝ ተብሎ የተሰጣችሁ ላይ ቤዚክ ሳላሪ ከምንለው ነው። አሁንም ልብ ብላችሁ አስተውሉ፣ ከግሮዝ ላይ አይደለም ማለት ነው። ኦኬ ምን ሰራ ማለት ነው? አንድ ፔንሽን ሰራን ማለት ነው። ሌላ ከደሞዛችሁ የሚቀነስና ሬጉላር ፔይ የሚለው ውስጥ የሌለው ምንድነው? ኢንካም ታክስ የለም እዚህ ውስጥ አያችኋ። ኢንካም ታክስ የለም። ኢንካም ታክስ ከምንድን ነው የሚቆረጠው? ኢንካም ታክስ የሚቆረጠው ከግሮዝ ላይ ነው። ግሮዝ ስንል ምንድነው? ኢንካም ታክስ ለማንኛውም ነገር ኢንካም ታክስ መቆረጥ ስላለበት ነው። ይሄ ማለት አለዋንሳችሁ ሲደመር ቤዚክ ሳላሪያችሁ ምን ይሆናል? ሂዶ እንትን ይቆረጥበታል ማለት ነው። ኢንካም ታክስ ይቆረጥበታል። ኢንካም ታክስ ላይ በቃ ያገኛችሁት በሙሉ ግዴታ ይቆረጣል። ግን አሁንም ሌላ ግል እንገራችሁ። ትራንስፖርት አለዋንስ የሚሰጣችሁ ከሆነ በሀገሪቱ አዋጅ መሰረት ለምሳሌ 3000 የሚሰጣችሁ ከሆነ ትራንስፖርት አለዋንስ 2200 ምንም አይነት ታክስ አይቆረጥበትም። ስትሬት ኔታችሁ ላይ ሄዶ ይደመራል። ከምን ላይ ነው ያልኳችሁ? ከትራንስፖርት አለዋንስ ላይ። ትራንስፖርት አለዋንስ 3000 ከተሰጣችሁ 2200 ከ3000 ላይ ማለት ነው 2200 የት ነው የሚሄደው? ቀጥታ ግሮዛች ምንድነው ኔታችሁ ላይ ሄዶ ይደመራል። እጃችሁ ላይ የሚገባ ላይ ማለት ነው። የቀረችዋ 800 ግን ግሮዝ ላይ ትመጣና ኢንካም ታክስ ይቆረጥባታል። ስለዚህ መጠየቅ ትችላላችሁ። ትራንስፖርት አለዋንስ ሙሉ ለሙሉ ኢንካም ታክስ እየተቆረጠባችሁ ከሆነ መጠየቅ ትችላላችሁ። ኢንካም ታክስ መቆረጥ አይችልም። በፊት 600 ብር ነበር። አሁን አዋጁ ተሻሽሎ 2200 ደርሷል። ይሄ ከአለዋንሶች ውስጥ ለየት የሚያደርገው አለዋንስ ይሄኛው ነው። ሀፍ ነው ኢንካም ታክስ የሚቆረጥበት እንጂ ሁሉም ላይ አይደለም። ኢንካም ታክስ የሚቆረጠው ምን ላይ ሲሆን? ትራንስፖርት አለዋንስ ሲሆን። ስለዚህ ትራንስፖርት አለዋንስ ላይ በዚህ መልኩ መጠየቅ ትችላላችሁ ማለት ነው። ስለዚህ አሁን ምን ሰርተናል ማለት ነው? ፔንሽን ኤምፕሎይ አንድ ሰርተናል። ስለዚህ አሁን ደግሞ ምን እንጨምራለን? የኢትዮጵያ ኢንካም ታክስ እንዴት ነው የሚሰራ የሚለውን ሙሉ ፓይተን ኮዱን እንጽፋለን ማለት ነው። ሩሉ እዚህ ውስጥ የለም። ስለዚህ ምን ማድረግ አለብን? አንድ ሩል ክሬት ማድረግ አለብን፣ ኢንካም ታክስ ብለን ማለት ነው። ይኸው እዚች ጋር ምን እንላለን? ኢንካም ታክስ ምንድነው? ታይፑ ዲዳክሽን ነው። ምንድነው? ከናንተ የሚቀነስ ስለሆነ ዲዳክሽን ነው። ሶ ኮዱ ምን እንበለው? ዝም ብለን ኢንክ ታክስ ከዛ ሳላሪ ስትራክቸር ምን ውስጥ ይሁን? ሬጉላር ፔይ ውስጥ ይቀመጥ። በጣም ጥሩ። ሶ ኢንካም ታክስ ኮዱ እንዴት ነው? ፓይተን ኮዱ እንዴት ነው የምንጽፈው? እዚች ጋር እንጽፋለን ማለት ነው። ይሄንን አንሳና ኦኬ የኢንካም ታክስ ፎርሙላው ወይ ደግሞ ፓይተን ኮዱ ይሄንን ይመስላል። ቶታል ታክሳብል ኢንካም ኢኳልስ ቱ ካቴጎሪው ከማን ነው ኢንካም ታክስ የሚሰራ ብያችኋለሁ? ከግሮዝ ላይ ነው። ሶ ኢትዮጵያን ኢንካም ታክስ ብራኬት ኦኬ ቶታል ታክሳብል ኢንካሙ ነው። አንድ ሰራተኛ ቤዚክ ሳላሪ ወይ ደግሞ ግሮሱ በቃ ግሮሱ ተደምሮ ከ2000 ብር በታች ከሆነ ምንም አይነት ታክስ አይከፍልም። በፊት ከዛሬ ዓመት በፊት 600 ብር ነበር። አሁን ግን ስንት ደርሷል? 2000 ብር ደርሷል። ከዛ 2000 ብር በታች ወይ ደግሞ 2000 ብር ከሆነ ምንም አይነት ታክስ አይቆረጥበትም። እስከ 4000 ብር ከሆነ ደግሞ ከ2000 ብር ጀምሮ እስከ 4000 ብር መሃል የሚበላ ከሆነ ደሞዙ ስንት ሆኗል ማለት ነው?
15% የደሞዙ 15% ይቆረጥበትና የተቆረጠችው ላይ ደግሞ 300 ብር ተመላሽ ነች። እቺን ልብ ብላችሁ ይሁት። ለምሳሌ ካልኩሌተር ላውጣና አንድ ሰው 3500 ይበላል እንበል። ስለዚህ ኢንካም ታክሱ እንዴት ነው የሚቆረጠው? ሲባዛ 15% 0.15 እቺ ትመጣለች 525 ከዛ ሲቀነስ ስንት ነው? 300 አንድ ሰው ደሞዙ 3500 ምናምን የሚሆን ከሆነ የሚቆረጥበት ኢንካም ታክስ 225 ብር ብቻ ነው። ከ2000 ጀምሮ እስከ 4000 ብር ማለት ከሆነ የሚቆረጠው ኢንካም ታክስ ስንት ነው? 225 ብር ነው ማለት ነው። ከዛስ ሌላም ደግሞ የሚቆረጥበት አለ። ምን? ፔንሽን ማለት ነው። እሱም በኋላ እናያለን። ፔንሽን በ0.07 የሚጥራራ እናያለን። ከዛ ሌላ ደግሞ ደሞዙ እስከ 7000 ከሆነ ከ4000 ጀምሮ እስከ 7000 ከሆነ ደግሞ 20% ይቆረጥበታል። which means ደሞዙ ስንት ነው እንበል? 6400 ነው እንበል። እስከ 7000 ድረስ ያለው ስንት ነው የሚቆረጥበት ተብለናል? ሲባዛ እዚች ጋር እንደምታዩት 20% ነው። ሲባዛ 0.20% ማለት ነው። 1280 ይቆረጥበታልና ሲቀነስ ይባላል። ሲቀነስ ስንት አለች? እዚህ ጋር 500 አለች። 500 ይሄ የሀገሪቷ ህግ ነው። አንድ ሰው ደሞዙ እስከ 7000 ብር ከሆነ ስንት ይቆረጥበታል ማለት ነው? ኢንካም ታክስ 780 ብር ከግሮዙ ላይ ይቀነሳል ማለት ነው። ሌላ ደግሞ እስከ 10000 ከሆነ ስንት ነው? 25% እያላችሁ ይሄን ካልኩሌሽን መስራት ትችላላችሁ። እስከ 10000 ከሆነ 25% ይቆረጥበትና 850 ብር ምንድነው ተቀናሽ ነው። ሌላ እስከ 14000 ብር ድረስ የሚበላ ከሆነ 30% ይቆረጥበትና ከዛ 1350 ብር ደግሞ ምን ይኖራል? ተመላሽ ይሆናል ማለት ነው። ከ14000 ብር በላይ የሚበላ ከሆነ ግን ከ14000 ብር በላይ የፈለገ ደሞዝ ይብላ 35% ይቆረጥበትና ከዛ 2050 ብር ደግሞ ከኢንካም ታክስ ተመላሽ ሆና ከግሮዙ ላይ ትቀነሳለች ማለት ነው። ስለዚህ እዚች ጋር የምታዩት ምንድነች? የኢንካም ታክስ የኢትዮጵያ የኢንካም ታክስ ደሞዝ አሰራር ይሄን ይመስላል ማለት ነው። ስለዚህ ደሞዛችሁን ግሮዙን ቤዚክ ሳላሪ አይደለም ግሮዙን ይዛችሁ ምክንያቱም በዚህ ወር ውስጥ ለምሳሌ ቤዚክ ሳላሪ ያላችሁ የሆነ አሏንሶች ይኖራሉ፣ የሆነ ኦቨርታይሞች ይኖራሉ። እነዚህ ያገኛችሁትን በሙሉ ደምሩና በዚህኛው ካልኩሌሽን ደሞዛችሁን መስራት ትችላላችሁ። ከዛ የተቆረጠባችሁን ኢንካም ታክስ ማየት ትችላላችሁ ማለት ነው። ይሄ ለምንድነው? ለኢንካም ታክስ ብቻ ነው የሚቆረጠው ነው የምነግራችሁ። ሌላ የሚቆረጥ ምን አለ? እዚህ ጋር ወደ ኋላ እንመለስና ፔንሽን አለ። ፔንሽን 70% አለች። እቺኛዋ 0.07 ግን የምትቆረጠው ካልኩሌተር ጋር ልውሰድና አንድ ሰው ለምሳሌ ቤዚክ ሳላሪው 5000 ነው እንበል። ከዛ በዚህ ወር ውስጥ ኦቨርታይም 300 ሃውስ አላዋንስ 1500 ምናምን ተደማምሮ ብቻ 6500 ምናምን ውስጥ አግኝቷል እንበል። 6500 ምናምን ስለሆነ እስከ 7000 ያለው ስንት ፐርሰንት ነው የሚቆረጥበት ብለናል? 20 ነው። 20% ይቆረጣል ብለናል። 20% ተቆርጦ ይሄዳል። ወደ ፔንሽን ወይ ደግሞ ወደ ጡረታ ስንመለስ ግን የምትቆረጣ ስንት ነች? ከቤዚክ ሳላሪዋ ላይ ነው 0.07% ካልኩሌት የምናደርገው which means የዚህ ሰው የቤዚክ ሳላሪ 5000 ስለሆነ 5000 ሲባዛ 0.07 350 ፔንሽን ነው የሚቆረጠው። የዚህ ኢንካም ታክስ አለ። ኢንካም ታክሱ ለምሳሌ 6400 ሰርቷል እንበል። አጠቃላይ ቤዚክ ሳላሪ 5000 ነው። ኦቨርታይም አሏንስ ምናምን ተደማምሮ 6500 ሰርቷል እንበል። በዚህ ወር 6500 ላይ ምንድነው የሚደረገው? የመንግስት ኢንካም ታክስ ይቆረጣል። ኢንካም ታክስ እስቲ ነው ካልኩሌሽን ውስጥ ነበር። እስከ 7000 ድረስ ስንት ነው የሚቆረጠው? 20% ተቆርጦ 500 ይመለሳል። ኦኬ 20% ተቆርጦ እስከ ስንት ይመለሳል? ሲባዛ 0.20 1300 ይቆረጥበትና ሲቀነስ እንላለን። ሲቀነስ ስንት? 500 እቺ የምንድነች? የኢንካም ታክስ ነች። እቺን ኢንካም ታክስ ይሄን ያህል ይቆረጥበታል። ከዛ ኢንካም ታክስ እቺን ያህል ከተቆረጠበት ትክክል ነው። ኢንካም ታክስ እንዲቆረጣላ ሲደመር እንዳለን እቺን 800 ይዘን ፔንሽኑ ደግሞ ስንት ነው? ከቤዚክ ሳላሪ ላይ ነው የሚሰራ ብያችሁ የለ 5000 ላይ ፔንሽን ከዚህ ላይ ነው የሚሰራ 0.07 350 ነው ሲደመር እንልና 800 1150 ይቀነሳል ማለት ነው። ከስንት ላይ ነው የሚቀነሰው? ከ6500 ላይ 6500 ሲቀነስ 1150 5350 ያገኛል ማለት ነው። ይሄ ምን የሚሆን ከሆነ ነው ሌሎች የሚቆራረጡ ደሞዞች ከሌሉ እንደነ ሎን
ወይ ደግሞ ቻይልድ ሳፖርት ሌላ የሚቆራረጥ ነገር ከሌለ ደሞዙ እንደዚህ ይሆናል ማለት ነው። ደሞዙ እንደዚህ ይሆናል። ስለዚህ ይሄንን እንዴት ነው ፔሮላችን የሚሰራ ነው። እዚች ጋር አሁን አንድ ሩል ነች። ስለዚህ ኢንካም ታክሳችን ምን አድርገናል? እዚች ጋር አስቀምጠናታል ማለት ነው ኢንካም ታክሳችን። አሁን ስለዚህ ቤዚክ ሳላሪ አምጥተናል፣ ፔንሽናችን አምጥተናል፣ ኢንካም ታክሳችን አምጥተናል። ኢንካም ታክሳችን ከግሮዝ በታች ነው መሆን ያለበት። ስለዚህ ግሮዝ ስንት ነው? ኮዱ 100 ነው። ስለዚህ ኢንካም ታክስ በኦርደር እንዲሄድልን ወደ ታች መሆን አለበት። የሚቆራረጡ ነገሮች ማለት ነው 100 ከሆነ ይሄን ደግሞ 105 እንበለው። ከምን በታች እንዲያስቀምጥልን ነው? ከግሮዝ በታች ወደ ታች ስለሚያነበው ኦርደሩ በዚህ መምጣት አለበት። ቤዚክ ሳላሪ አለ፣ ከዛ ፔንሽን ከቤዚክ ላይ ነው የሚቆረጠው፣ ችግር የለውም። ከዛ ግሮዝ ይኖራል፣ ከግሮዝ ላይ ምን ይቆረጣል? ኢንካም ታክስ ይቆረጣል ማለት ነው። ከዛ ኢንካም ታክስ ተቆርጦ ዲዳክሽን ይኖራል ማለት ነው። ኢንካም ታክስ አለ፣ ዲዳክሽን አለ። ኢንካም ታክሱ የዲዳክሽን ነው። ከዛ ኔት ሳላሪያችን ጋር እንሂድና ኔት ሳላሪያችን ስንት ነው? ቤዚክ ሲደመር አለዋንስ ሲቀነስ እዚህ ጋር ምን እናደርጋለን? ሲቀነስ ዲዳክሽን። በቃ አሁን ያልነውን ይሰራል ማለት ነው። ቤዚኩ ይደመራል፣ አለዋንሶቹ ይደመራሉ፣ ከዛ ዲዳክሽኑ ደግሞ ይቀነሳል። ኦር ደግሞ ይሄንን አንድ ላይ አንስተን ግሮዝ ማለት እንችላለን ከፈለግ። ምክንያቱም ግሮዝ የሁለቱ ድምር ስለሆነ የቤዚክ እና የአለዋንስ ድምር ስለሆነ እዚህ ጋር ግሮዝ ሲቀነስ ዲዳክሽን ማለትም እንችላለን ማለት ነው በቀላሉ። እንዴት ነው በቀላሉ የምናደርገው? ይሄን እንዲናነሳና እዚች ጋር ግሮዝ፣ በቃ ግሮዝ ሲቀነስ ዲዳክሽን ምን ይሆናል ማለት ነው? ኔት ሳላሪያችን ይሆናል ማለት ነው። ስለዚህ ፔሮላችን በምን መልኩ ነው ይሰራል? እነዚህን አድርጎ ይሰራል ማለት ነው። ሶ አሁን ሬጉላር ፔያችን ላይ ቅድም 8 ሩል ነበራን፣ አሁን 10 ደርሷል። ምክንያቱም ምንድነው የኢትዮጵያውን ለማምጣት ስንል ቤዚክ ሳላሪውን አመጣን፣ ፔንሽኑን አመጣን፣ ግሮዛችን መጥቷል፣ ኢንካም ታክሳችን ተሰርቷል። እነዚህ ምናምን 0 ናቸው ለአሁኑ ምንም እንትን አንላቸውም፣ አንፈልጋቸውም። እንደዚህ ካሉ ምናምን ነው፣ ከሌሉ ባዶ ነው የምንተዋቸው፣ ችግር የለውም። ከዛ ዲዳክሽንም ያው እዚች ጋር ኦሬዲ ኢንካም ታክሳችን ዲዳክሽን ብለናል። ከዛ እዚህ ጋር ምናምን ኔት በቃ አሁን ስለዚህ ምን እንሰራለን ማለት ነው? ይሄንን ሩል አስተካክለን አስቀምጥ። አሁን ይሄ የሚገባቸውን ሁሉንም አስተካክለን ስትራክቸሩን እናስቀምጥና ከዛ ለሰራተኛችን ሂደን በዚህኛው ፔሮል በዚህኛው ነው የሚሰራው ብለን እንሰጠዋለን። ከዛ ጀነሬት ስናደርገው ራሱ ፔሮሉን ይሰራልናል ማለት ነው። ሰው ኮንትራታችን ላይ እንሂድና ኤምፕሎይ ላይ ሂደን ኦኬ እዚች ጋር አሁን እንደምታዩት ፋይናንስ ስትራክቸር አለቻ። እዚች ጋር የኤምፕሎይ እናርገው። ኤምፕሎይ እናረግና ሬጉላር ፔ የምትሏን ሰርተን የለ ኤምፕሎይ ስትራክቸር ታይፕ ውስጥ ደግሞ ይሄው እዚች ጋር ምኑን ሬጉላር ፔ ስትራክቸር እንትኑን ሬጉላር ፔ አልኩት። ሬጉላር ፔ ማለት ወደ ውስጥ እየከፈትኩ ሲሄድ አሁን ሲሰራው የቆዩትን ሩል ያመጣልናል። ይሄው ቤዚክ ሳላሪ፣ ፔንሽን፣ ግሮዝ፣ ኢንካም ታክስ ምናምን አመጣልን። በቃ አሁን ዝም ብዬ ጀነሬት ሳደርገው ፔሮሉን ምን ያደርግልኛል ማለት ነው? ይሰራልኛል ማለት ነው ፔሮሉ። ኦኬ እስቲ እንስራው። ፔ ስሊፓችን ጋር እንመጣለን። እዚች ጋር ፔ ስሊፕ ላይ መጣን። ፔሮል በሁለት መንገድ ነው የሚሰራ እንደ ኢአርፒያችን ላይ ማለት ነው። አንደኛው እንዴት ነው የሚሰራ? እንደ ካምፓኒ ፔሮል ይሰራል። ሁለተኛ ደግሞ ለኢንዲቪጁዋል መስራት እንችላለን። እንደ ካምፓኒ ይሰራል፣ በባች ይሰራል፣ ከዛ ጀነሬት ይደረጋል። እዛ ውስጥ ላሉ ሰራተኞች ባንዴ ሁሉንም ፔሮል ጀነሬት ያደርግልናል። ሌላ ግን በኢንዲቪጁዋል ስለሆነ ይሰራል። ኢንዲቪጁዋል ብለን ለአንድ ሰው ብቻ ሰርተን እንየው። ኦኬ ስለዚህ ያው ምን እናደርጋለን ማለት ነው? ኢንዲቪጁዋል ተጠቅመን ኢንዲቪጁዋል ስለሆነ ከዛ ራን እናደርጋለን ወይ ፔሮል ጀነሬት እናደርጋለን ማለት ነው። ሶ ኒው እንላለን። እዚች ጋር ማን እንመርጣለን? ልንሰራለት የፈለግነውን ሰው ታምራት ከሆነ ታምራት። ይሄ ኢንዲቪጁዋል ስለሆነ እንደ ካምፓኒ ሲሆን ባንዴው ጀነሬት ይደረጋል። ኢንዲቪጁዋል ሰው አይመረጥም። ከዛ ልክኛ ስንመርጠው ምን ያደርጋል? ፕሬድ እዚህ ጋር ያመጣልናል። ከመቼ ጀምሮ እስከ መቼ ነው ደሞዝ የሚሰራ? ያው በኢትዮጵያ ከ1 እስከ 30 ነው፣ በፈረንጅም ከ1 እስከ 30 በግሪኮሪያን ነው። ወደ ኢትዮጵያ ሲሆን ቁጥሩን ቀይረን አስተካክለን ነው እንትን የምንለው ማለት ነው። ከዛ እዚች ጋር ስትራክቸር አለች። ስትራክቸር ማለት ስንሰራት የቆየናት ስትራክቸር ነች። እቺ ሬጉላር ፔይ ላይ ያለች ስንደረድራቸው የነበረ እንደ ቤዚክ ኢንካም ታክስ እና ፔንሽን ስንሰራበት የነበረው ነው። ስለዚህ ሳላር ኮምፒቲሽን የሚለው ላይ አሁን እዚች ጋር እንደምታዩት ባዶ ነው። ልክ ይሄንን አድርጌ ሴቭ ብዬ ልክ ኮምፒውሺ ስለው ምን ያደርጋል? የታምራት ደሞዝ ስንት ነው? ቅድም እስቲ ሌላኛው ታብ ላይ እንና እዚህ ጋር ራኒንግ ላይ እዚች ጋር ስንት ነው የሚለው? 60,000 ነው የሚለው ኔቱ ቢፎር ቫቱ ማለት ነው። ወይ ደግሞ ያልተጣራ የምንለው 60,000 ይላል። ስለዚህ የዚህን 60,000 እቺን 60,000 ተጠቅሞ ፔሮል ምን ማድረግ አለበት ማለት ነው? ኢንካም ታክሱን መስራት አለበት፣ ፔንሽኑን መስራት አለበት፣ ከዛ ኔቱን መስራት አለበት ማለት ነው። ኦኬ እንመለስና
ልክ ይሄን ኮምፒውሽን ስንለው እዚች ጋር ደርድሮ ያስቀምጥልናል ማለት ነው። ኦኬ እስቲ ኮምፒውሽን እንበለው። ኦኬ አያችሁ አመጣልን። እያንዳንዱ ሩል የምንለው ያው ቅድም ተነጋግረናል፣ ደረደረልን። ቤዚክ ሳላሪው ስንት ነው? 60,000 አመጣልን ማለት ትክክል ነው። ከዛ የ60,000 ፔንሽን ሰርቷል 4,200። ከዛ ግሮዙ ስንት ነው? 60,000 ነው ብሏል። ኢንካም ታክሷ ምንድነች? 18,950 ከምን ላይ ነው የምትሰራ? ከግሮዝ ላይ ነው የምትሰራ። ከዛ ኔት ሳላሪው 36,850። ኦኬ ለምን ይሄንን ቼክ እናደርገውን በካልኩሌተር። ኦኬ ደሞዝ ስንት ነው ብለናል? 60,000 ሲባዛ ከ14,000 ብር በላይ ከሆነ ደግሞ ስንት ነው ብለናል? 35% ይቆረጥበትና 2,050 ብር ደግሞ ተመላሽ ይሆናል። 3 ሲባዛ 0.35 እንላለን። ይሄን ያህል ይመጣላ። ሲቀነስ 2,050 ይሄ የሀገሪቱ ህግ ነው። 18,950 ይኸው እዚህ ጋር እንደምታዩት ኢንካም ታክሳችንም 18,950 ነው። ኢንካም ታክስን በስራ ሰርቶልናል ማለት ነው። ሁለተኛ ደግሞ ቼክ የምናደርገው ፔንሽናችንን መስራቱን ቼክ እናድርግ። በስርዓት ሲባዛ 0.07 4,200 ይኸው እንደምታዩት እዚህ ጋር 4,200 ሰርቶልናል ማለት ነው። 4,200 ሰርቶልናል ማለት ነው። ኦኬ አጠቃላይ ከደሞዛችን የሚቀነሱ ስንት ነው ማለት ነው? 4,200 ሲደመር የኢንካም ታክሳችን 18,950 ኦኬ ሲደመር ነው እንዲያልኩት። አዎ 23,150 ብር ምን ይሆናል? የሚቀነስ ነው ማለት ነው። ሶ ይሄ ከምን ላይ ነው የሚቀነሰው? ከግሮዛችን ላይ ይቀነሳል። ግሮዛችን ደግሞ ስንት ነው? 23,150 እንያዘው። 60,000 ሲቀነስ 23,150 36,850 ምንድን ነው ማለት ነው? ኔት ሳላሪያችን ነው ማለት ነው። እዚህ ጋር እንደምታዩት which means ደሞዝ በእንደዚህ አይነት መልኩ ይሰራል ማለት ነው። ለምሳሌ አሏንሶች ቢኖሩ ምንም ቢኖሩ ምን እናደርጋለን? እዚሁ ላይ እየደመርን ሩሎቹ እዚች ጋር እየበዙ ይመጣሉ ማለት ነው። ለምሳሌ ኦቨርታይም ብንሰራስ እንዴት ይሆናል? ስለዚህ ኦቨርታይም የሚል ሞጁል እንጫንና ኦቨርታይም የሚል ሞጁል አለ። ከዛ እንዴት ይሰራል የሚለው እኔ አሁን ለምሳሌ አንድ ሰው ኦቨርታይም ቢሰራ የኦቨርታይም የለንም። እሺ ከስተም ሞጁል ነው የሰራ ነው። እሺ ልንጫነውና እንየው። እሺ ለምሳሌ ኦቨርታይም ቢሰሩ ኦቨርታይም አንድ ሰራተኛ ቢሰራ ደሞዙ እንዴት ነው የሚሆነው? እንዴት ነው የሚሰራው ኦቨርታይም ላይ? እዚህ ጋር ከስተም ሞጁል ነች። ምንም አይነት ዲፎልት እናንተ ጋር ላትኖር ትችላለች። እናንተ ጋር አይኖርም። ዲፎልት ሞጁል ነው የሰራነው እዚች ጋር ኦቨርታይም። ይሄ አዲስ ሞጁል ነው። እንስራና ከዛ እንትን እንዳለን እሺ ኮንፊግሬሽን ላይ ምን እንስራ መሰላችሁ? ኦቨርታይም ታይፖች ምናምን። ኦቨርታይም ላይ ያው ሰራሩን ታውቃላችሁ ብዬ ነው። ሬጉላር ሲሆን 1.5 አርጎ ነው የሚያባዛ። ከዛ አፕሩቭ አድርገን እናስቀምጦችን። ከዛ ሆሊዴ ሲሆን ደግሞ እዚች ጋር ለምሳሌ ሳንዴ ሲሆን ደግሞ በሁለት ነው የሚባዛ። ምንድነው ደሞዛችሁ ሲካፈል ለ26 ከዛ የቀን ታገኛላችሁ። የቀን ደግሞ ሲካፈል ለ8 ሲደረግ የሰዓት ነው የምታገኙት። ያቺ የሰዓት ያገኛችሁትን እሁድ ቀን ከሆነ የሰራችሁ ለምሳሌ 3 ቀን ከሰራችሁ 3 ሰዓት ሲባዛ በሁለት ተደርጎ ደሞዛችሁ በሁለት ተደርጎ ነው እንትን የሚለው ማለት ነው። ሁለቱ ይበቃል። አሁን ሳምፕል ካስቀመጥ ነው። ከዛ ላንች ታይም ምናምን ይቀር። አሁን ኦቨርታይም እንስራ እስቲ። እዚች ጋር ኦቨርታይም እንስራና ኦቨርታይሙን እንዴት ነው ፔሮላችን ጋር የሚወስደው የሚለው እናያለን። ታምራት ኦኬ ወርኪንግ ዴይ ኮንፊግሬሽን ኦኬ ከስተም የሰራናችሁ ናቸው እንዳለ እዚህ ጋር ማሳያችሁ። አሁን ወርኪንግ ዴይ ምናምን እዚች ጋር ኮንፊገር እናደርጋለን። በወር ስንት ቀን ነው ወርኪንግ ዴይስ? ለምሳሌ አንዳንድ መስሪያ ቤት በ30 ያደርጉታል፣ አንዳንዶቹ ደግሞ በ26። ለምሳሌ እኛውን በ26 እናርገው። ወርኪንግ ዴውን ሴቭ ማድረግ አለብን። ከዛ ኦቨርታይማችን ጋር እንመለስና ኦቨርታይም ታምራት ከዛ ዲፓርትመንቱን ያመጣል። ስታርት ታይም መቼ ነው ይሰራ? ለምሳሌ ትላንት ከዚህ ሰዓት ጀምሮ በዛኑ ቀን እስከዚህ ሰዓት ሰራ ነው ዝም ብለን። ኦኬ ቀን ወደ ኋላ እንመለስ። ለ7 ሰዓት ሰራ እንበል እዚህ ጋር።
ለ7 ሰዓት ሲሰራ ምን አይነት ሬጉላር ከሆነ ይሄው በሬጉላር ደሞዙን ያለ ይሆናል። ሳንዴ ካረግነው ደግሞ ሳንዴ አሁን እኛ ከስተም ሰርተን ነው ኖርማል ድርጅቶች እየተጠቀሙት ያለው ሲስተም ነው። ከዛ ሴቭ ብለን ሰሚት እናድርገው። ልክ ይሄን አፕሩቭ ስናደርገው ይቺ ምን ላይ መምጣት አለባት? ፔሮላችን ላይ መምጣት አለበት። ሄደን ኮምፒውሽን ስንለው ማለት ነው አፕሩቭ እናድርገው። ከዛ ይቻሩ አፕሩቭ ያርግ። በቃ አሁን አፕሩቭ ተደርጋለች። ሶ ፔሮላችን ላይ ተመልሰን ፔሮላችን ጋር ተመልሰን ፔሮላችን ጋር እንመለስና በስሊፖቹ ላይ እዚች ጋር ታምራት የሚል ከላይ አለች። ከዛ እዚች ጋር ምን እናደርጋለን? አሁን ሳላሪ ኮምፒቲሽናችን ላይ ምንም አይነት እዚች ጋር ምን የለም ኦቨርታይም የሚል የለም። ሶ ምን አድርግ ያለው ሌላ እዚች ጋር ሬጉላር ፔያችን ላይ ኦቨርታይም የምትል ሩል አለች ተጨምራለች። እዚች ጋር ኦቨርታይም። ስለዚህ እቺ ኦቨርታይም ሩሏ ምን መሆን አለባት? 90 ከግሮዝ በላይ መሆን አለባት። ምክንያቱም ታይፓ ምንድነች? አሎዋንስ ነች። እንደምታዩት ይኸው አሎዋንስ ነች። ስለዚህ አሎዋንስ የሚባሉ ደግሞ ተደምሮ ምን ላይ ይገባሉ ብያቸዋለሁ? ግሮዝ ላይ ይገባሉ። ስለዚህ ከግሮዝ በላይ መሆን አለባት። በታች ከሆነ አይደምራትም፣ በላይ እናረጋታለን ማለት ነው። ኦኬ። ስለዚህ እቺ ኦቨርታይም ሰርተናታል። ፓይተን ኮዷ ደግሞ እዚች ጋር እቺ ምንድነው ፋንክሽን ስንሰራ ሞጁሉን ስንሰራ ሩል አብሮ እንዲሰራ ነው ያደረግነው። ይሄ ወደፊት ሞጁል መስራት ስንጀምር እንዴት እንደሚሰራ አሳያችኋለሁ። ከዛ ይሄንን እንደዚህ አስቀመጥኩ ማለት ነው ሪጉላር። አሁን እዚች ጋር ምንድነው ልክ እኔ ኮምፒውሽን እዚች ጋር ኮምፒውሽን ስለው ምን ያደርጋል? ኦቨርታይም ይጨምርና ደሞዙ ላይ የሆነ ልዩነት ይኖረዋል ማለት ነው። ኦኬ እንበለው እስቲ። በጣም ጥሩ። እዚች ጋር እንደምታዩት ኦቨርታይም ብሎ ኦቨርታይሙን አምጥቶታል። ከዛ ግሮዙ ስንት ሆነ ማለት ነው? 64000 ምናምን ነው። በጣም ጥሩ። አሁን እዚች ጋር ልዩነቱን ይዩት። ቤዚክ ሳላሪያችሁ ስንት ነው? 60000 ነው። ፔንሽኑ ግሮዙ ደግሞ ስንት ነው? 64000 ነው። ግሮዝ ማለት ኦቨርታይም ሲደመር ቤዚክ ሳላሪ ነው። ስለዚህ ግሮዛችን ስንት ሆነ? 64000። ከዛ ኢንካም ታክሳችን የሚሰራው ከየትኛው ነው ማለት ነው? ከግሮዝ ሳላሪያችን ላይ ነው የሚሰራ። ፔንሽን የምንለው ግን ከ64000 ላይ አይደለም የሚሰራ ከ60000 ላይ ነው። ቤዚክ ከምንለው ላይ ፔንሽኑ እዚህ ጋር ይሰራል ማለት ነው። ቅድም ትንሽ ካልገባችሁ አሁን ሞር ግልጽ የሚሆን ይመስለኛል። ፔንሽን የምንለው 7% የምትሰራ ስቲል 4200 ነች እንደሚጠቅ። ምክንያቱም ከቤዚክ ሳላሪ ነው የሚሰራ እንጂ ከኦቨርታይም አይደለም። ኦቨርታይም ግን ግሮዝ ላይ ደምርና ኢንካም ታክሳችን ይኸው ልዩነት አምጥቷል። ከ64000 ላይ ነው ምን የሚሰራ ኢንካም ታክሳችን የሚሰራ። ከዛ ተደምሮ ተቀንሶ ኔት ሳላሪያችን እንደዚህ ይሆናል ማለት ነው። ስለዚህ አሁን ይሄ ምንድነው ትክክለኛ የኢትዮጵያ ፔሮል አሰራር እንደዚህ ነው። በቃ ምንም እንዳትሸወዱ። ይሄኛው ትክክለኛ የኢትዮጵያ ፔሮል አሰራር ነው። ሌሎች አላንሶች ካለ እዚህ ጋር ታርጋላችሁ። ዲዳክሽኖች ካሉ ደግሞ ዲዳክሽን ይቀነሳል ማለት ነው። ሎን ካለባችሁ ሌላም ቻይልድ ሰፖርት ዋን ካለ እዚህ ላይ እየተቀነሰ ይሄዳል። እሱ በዚህ ይቀነሳል ማለት ነው። ይሄ መደበኛ የአንድ ፔሮል በእንደዚህ አይነት መልኩ ይሰራል ማለት ነው። ገባችኋ? ስለዚህ ፔሮል የምንለው ዲፎልቱን አሳይቻችኋለሁ እና ወይ ደግሞ እናንተ ጋር ያለውን ዲፎልት ማየት ትችላላችሁ። ዲፎልቱ እንደዚህ አይሰራም። ይሄ የምናርገነው ነው ጨምረን የኢትዮጵያ አስመስለን ነውና እዚች ጋር የኢትዮጵያ እንትን ይመስላል ማለት ነው። ኮንፊገር ያደረጋችሁት ኮምፒውተራችሁ ላይ ኮንፊገር የተደረገው ላይ ሞክሩ። ያላረጋችሁት ደግሞ ይሄ ሊንክ ታች ዲስክሪፕሽን ላይ ማለ ራምቡት ብላችሁ ግቡ። ይሄ ኦዱ ራምቡት ብላችሁ ግቡና ይሄው ይቺን ከፍታችሁ እዚች ጋር አለላችሁ። ይሄው ኦዱ 19 ኦዱ 18 እንደፈለጋችሁ እስከፈለጋችሁ ድረስ። ለምሳሌ 18 ላይ ኢንተርፕራይዙ ይሄ ቺትና ቺንኳትና ከታ ይከፍትላችኋል። በስልካችሁም ይሄንን ቼክ ማድረግ ትችላላችሁ። አሁን ስናወራ የነበረውን በሙሉ በስልካችሁ ሲስተም ላይ እንዴት ነው የሚሰራ? አድሚን ነው ፓስዋርዱ። ከዛ ይሄ ራምቡት ከዚህ በፊትም አሳይቻችኋለሁ። በዚህ ላይ ምን ማድረግ ትችላላችሁ? እያንዳንዱን ፋንክሽን የምናያቸውን በሙሉ ይሄኛው ራምቡት ላይ ማየት ትችላላችሁ ማለት ነው። ፔሮል የራሳችሁን ስትራክቸር እየሰራችሁ የራሳችሁን ኤምፕሎይ ክሬት አድርጋችሁ የራሳችሁን ደሞዝ እየሰራችሁ ኤቭሪቲንግ መሞካከር ትችላላችሁ። ይሄ ሳምንት ውስጥ ሁሉም ሰው ይሄንን እየሞከረ ቢያንስ ፔሮል አሰራሩን መልመድ አለበት። ይሄው እዚች ጋር ሽኖ ታንክስ ፔሮል የምትላለች ከዛ ስትከፍቱት ኮንፊግሬሽን ላይ ልክ እንሳሳያችሁ የነበረው እዚች ጋር ይሄው ሳላሪ ስትራክቸሮች አሉ። ሶስቱ ማለት ነው። ሶስቱ ስትራክቸሮች አሉ። እናንተ የራሳችሁን ስትራክቸር ክሬት አድርጋችሁ ደሞዝ ስሩ። እዚህ ላይ ይሄው እዚህ ጋር ስትራክቸር እዛ ይሄው ኤምፕሎይ ብሎ ሬጉላር ፔ ብሎ 17 ሪካርድ አለ። ኦቨርታይም ቤዚክ ሃውስ አላዋንስ ምናምን እያለ እናንተ ደግሞ የራሳችሁን ክሬት አድርጋችሁ የራሳችሁን አንድ ስትራክቸር ሰርታችሁ ደሞዝ ሰርታችሁ በፔሮል ጀነሬት ያደርጋችሁት ግሩፓችን ቴሌግራም ግሩፓችን ላይ ሼር አድርጉልን። ይሄ የዚህ ሳምንት ትልቁ አሳይመንታችሁ ነው።
ሁሉም ሰው አሁን እዚህ ጋር ኮምፒውተር ያለውም የሌለውም መስራት ይችላል። ይኸው ኮምፒውተር ለሌላችሁ ራምቡ ታሳይቻችኋለሁ። እዚህ ላይ የገባችሁ ምንድነው ኤምፕሎይን ክሬት ማድረግ ነው መጀመሪያ። ይኸው ኤምፕሎይን ክሬት ታደርጋላችሁ። እዚህ ጋር የምትፈልጉትን ኤምፕሎይ ከበደ ከሆነ ከበደ፣ ይኸው የራሳችሁን ነው ብላችሁ ተውት። እዛ ላይ ያለውን የራሳችሁን የከበደ ከሆነ ከበደ በሉና ከዛ ኮንትራቱን ክሬት አድርጉት በራሳችሁ ሙድ ማለት ነው። ብሩም ምናምን በራሳችሁ ሙድ አስቀምጡት። ከበደ ኮንትራት። ይሄም በባለፈው እንትናችን ላይ ተናል። ከዛ ይሄው ደሞዙ እዚህ ጋር አለላችሁ። ይሄው ደሞዙን እንደፈለጋችሁ እዚህ ጋር አስቀምጣችሁ ሴቭ መስራት ትችላላችሁ። ከዛ ሩሉን አስቀምጣችሁ የቻርጅ ሪስፖንሲቢሊቲ ዝም ብላችሁ እዚህ ጋር ሴቭ። ይሄው ኮንትራቱን ሰጣችሁት፣ ራኒንግ ላይ አስቀምጣችሁት በቃ። ከዛ ስትራክቸር ስሩ። እዚች ጋር አሁን ዩናይትድ ስቴትስ ኤምፕሎይ ላላ የራሳችሁን ሰርታችሁ አሁን ስናይ በነበረው ተመልሳችሁ አይታችሁ ሁላችሁም ጀነሬት ያደረጋችሁትን ፔሮል ግሩፓችን ይሄው እዚህ ጋር የምታዩት ቴሌግራም ግሩፓችን አለ። ግሩፕ ላይ ሼር አድርጉልን ማለት ነው። ይሄ ትልቁ የዚህ ሳምንት የቤት ስራችሁ ነው ማለት ነው። ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ስለዚህ ኤችአር የሚባለውን ሞር ኦፍ ሌስ ሐሳቡን በዚህ ያጠናቀን። ቀጣይ በስንገናኝ በአካውንቲንግ ሞጁል እንገናኛለን ማለት ነው እና ቀጣይ ሳምንት ደግሞ አዳዲስ ነገሮች ይኖራሉ፣ ሞር የሚቀያየሩ ነገሮች ይኖራሉ። ስታይላችን ምንም ኤኒዌይስ ቀጣይ ሳምንት ላይ ያለውን ነገር እንነጋገራለን። ለዛሬ ቪዲዮአችን ይሄንን ይመስላል። ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ በማድረግ ሌሎች ትምህርቶችንም ማግኘት ትችላላችሁ። ቀጣይ በቸር ያገናኘን።